እኔ እዚህ ጋር መጥቼ ማለት ነው ለእናንተ ወድጄዋለሁ ተመችቶኛል ምናምን ስል እውነት መስሎታል። እኔ እርምክን አውጣ እንግዲህ ከመጣ ካይቀር ልንገርህ ከመጣ ካይቀር ከዚህ ፊትም ከዚህ በኋላ ምርር የሚል አንድ እውነት ልንገርህ። ከዚህ ፊትም ከዚህም በኋላ በህይወትም ዘመኔ ከዚህም በፊት ከዚህም በኋላ በልጅ አባት ልክ እምወደው ሰው የለም። ወድጃለሁ ምናምን ስልክ እንዳታምነኝ፣ እኔ መሽቆቅ ነኝ። የኔ አባት እንደዚህ ዝም ብዬ ሲደብረኝ ቤላ ጸዳ ስል እቃ ላጥብ ስል ምናምን ነው የምወድክ፣ ልብስ ላጣጥብ ስል ምናምን ከልጅ አባት ውጭ ወንድ ወድጄ አላውቅም። እርምህን አውጣ። እንዲህ ወድጄ አላውቅም ከልጅ አባትም በፊትም በኋላ። በቃ ታንቃችሁ ሞቱ ተሰብስባችሁ። ለጆከር ጋይስ፣ ለጆከር 10 አንበሳ ስለሰጠሁት ደብሮታል ጋይስ፣ ደብሮታል። አንተ መሽቆቅ ከመቶ ቤትክን ላይቭ ትገባለህ። እንደምትገባ ከሆነ ሼር አድርግልኝ። 10 አንበሳ ላውርድልህ አንተ። ይሄ ነው ልጋጋ ወድጄዋለሁ ምናምን እያልኩ እዚህ ስቅለሰለስ ለካ ብቅ ጥልቅ እያለ ያየኛል ፍቅሮቼ። ከዛ እንዴት ምን ማለት ነው? ምን እየተካሄደ ነው? ምን ተካሄደ? አንበሳ ነው ያወረደው። አንበሳ ነው የተካሄደው። ጆከር ጌም አካሄደ፣ እኛ አንበሳ ወረድን። በቃ ያው ነው። ማነህ አንተ የሚደብርህ? አንዳች መድኃኒዓለም አናትህ ላይ ማት ያወርድብህ። ሳልነግራችሁ ስታርግ ረስቼ ነገርኳችሁ። አኩርፎ በቀተን እኔ እንደውም እኔ ልንገርህ አይደለ? እኔ እንደውም ይሁን ብዬ ትቼው ነው እንጂ አንተ ራሱ መተኪያ ላወረድክለት ንቀት ነው። እኔ እንደውም ጋይዝ ይሁን ብለን ትተነው ነው አይደለ? ይሁን ብለን አይደለ? ጋይዞች ተናገሩ። ይሁን እስኪ ጉቺ ስለሰጠች በጉቺ እናጣጣልሃለን ብለው ነው እንጂ እኮ አንተ ራሱ ሰውየው ግለሰቡ ራሱ መተኪያ ያልሰጠኸው ንቀት ነው። አንተ ራሱ ያላወረድክለት ቆይ ንቀት ነው። የታባትን ጉልፋቱ ባጉሎ ጭራሽ ደብሮሃል። በጣም የወደድኩት ጋይዞች ፎንቃ ስል አንዳች ችግር መከራ ያንፏቅክ እኔ ጉቺ ለመጀመሪያም ለመጨረሻም ጊዜ ይኸውልህ ከፊትም ከኋላም ያፈቀርኩት የልጄን አባት የወደድኩት የልጄን አባት የወለድኩትም ለልጄ አባት ነው። በቃ እንግዲህ እርምህን አውጣ ከዚህ ወዲህ። ይኸው ነው የምወደውም የወደድኩትም የለም። እንዲህ ዝም ብሎ ልትመቸኝ ትችላለህ። ዕቃ ሳጥብ ምናምን ቤት ሳጸዳ ምናምን ደስ ትለኛለህ። ልብስ ሳጣጥፍ ቤት ስጠርግ አለቅ። ከዛ ውጪ ያው ሰሞኑን እቺ የምታግዘኝ ልጅ አለች አለ በ2 ሳምንት ምናምን የምትመጣው አጠቃላይ ማዳም ቤት ገብታ ይሄ የረፍት ቀኗ እየተምታታባት ስለሆነ ራሴ ነኝ ማጸዳው ቤቴን። ጋይሶች የራሴ ማጽዳት ጀምሬያለሁና ሳጸዳ ምናምን ነው የምደውልልህ። ጭራሽ እንዴት አንተ ግን እኛ ይሁን ብለን አልፈንክ ነው እንጂ ንቀት ነው። አንተ ራሱ መተኪያ ያላወረድክለት። አንተ ራሱ እኮ ማውረድ ነበረብህ። በጣም ነው የደበረክ። በጣም ነው ድብር ያለክ የኔ አባት። ደብሮሃል። ተሰማ የሚባል ሰውዬ እዚህ ቤት አለ ብላለች ያቺ ሴትዬ። ተሰማ የሚባል ሰውዬ በጣም ተሰምቶኛል። ይደብራል የሰራሹ ስራ አለ። ተሰማ የሚባል ሰውዬ እዚህ ቤት አለ። ተሰማ ነገር ወይ ጋይሶች እኔ እኮ ነገርኳችሁ መስሎኝ ነው። በጣም ተሰምቶታል፣ ብታዩ ደብሮታል። ወይኔ ሆዴን አሳመማችሁኝ ጌታ። ረስቼው እኮ ጋይሶች እየነገርኳችሁ እኮ መስሎኝ እኮ ነው። ያወራን እኮ የተመካከርን መስሎኝ እኮ ነው። ይሄ ቆሮቆ እንዳፋ ሁሉ በጣም ነው የተሰማኝ። ይደብራል። ተሰማ የሚባል ሰው እዚህ ቤት አለ። ተሰይ አንተራክ
እኮ ነው ረስቼውን እኮ ያወራሁላችሁ እኮ መስሎኝ እኮ ነው። ወሬ ረሳ የለ ፍቅሮቼ፣ ወሬ ረሳ የለ የነገርኳችሁ መስሎኝ እኮ ነው የነገርኳችሁ መስሎኝ። አንድ ልጋ ጋንፋ ጉሎ ጂኒው ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ደግሞ የጂኒውን ጦስ ይዛችሁ ሂዱ። ዲሴምበር ለኔ እኮ በዚህ ነው እኮ እያናደድሽኝ በብሎክ ማጠናገርሽ። ጂኒው ምን አደረገ? ጂኒውን ለቀቅ አድርጊ እንጂ አንቺ ደግሞ ጂኒው ጣምብሽና ፋዘሬ ነው ተከበሪ ትልኝ። እውነቴን እኮ ነው ጋይስ እምላችሁ የእውነት ማለት ነው። ደበረው አንቺ ሀዩ ደብሮት ማለት ነው። ከማሚ ጋር ቀጠሮ ጌም ያዛችሁ ማ እኔ የበለጠ ልጅ እኔ እኮ ነገርኳችሁ። ከዚህ ወዲያ እኔ ከማንም ጋር ቀጠሮ ጌም አልይዝም። ምናልባት ወደፊት ከያዝኩ ሲቀጥል እኔ ጆካዬ ልክ እንደ እንትና እንደ ሰቦናን አይታችሁት የለ ረጅም ዓመት ከቲክታክ ጠፍቶ ልክ ማኪ ስትጫወት ብቅ እንዳለው ልክ እኔም ረጅም ዓመት ከዚህ በኋላ ለማንም ጊፍት አልሰጥም። ልክ ጆካዬ ሲጫወት ብቅ እላለሁ። 10ን 20ን እያክተለተልኩኝ እና የኢትዮጵያው ማፈቅረው ኢትዮጵያ ያለው ማፈቅረው ፍቅረኛዬ ደበረው። ምን ደበረው ካላችሁ 10 አንበሳ እንዴት ብሎ ደበረው። ፍቅሮቼ በጣም የተሰማኛለ በጣም ግን ልንገራችሁ ግን እሱ ግን ምንም ነገር ለጆካ ያልሰጠው ማለት ነው። ፍቅረኛዬ ግን ይሄ 2 ቀን አባቴ እኔ ጌታ ስልክ ባልባል የምትጫወተውን ነገር አቁም። አዳሜ እዚህ ቤት የምትመጣ አባቴ የኔ ጌታ የኔ ፍቅር ስልክ እውነት እንዳይመስልክ ባልባል እየመጣችሁ ባልባል አትጫወቱብኝ። የምን አባባል ነው? በልበል ላይ ጋጥህና አለቀ። ተናገርኩ። ከፊቴም ከኋላይም ወደፊቴም ወደ ጎኔም ወደዛም የወደድኩትም የምወደውም የወለድኩትም ለአንድና ለአንድ ሰው ነው። የምወደውም አንቲል ቱዴ የልጄን አባት ነው። አለቀ። ከፊት የለክ ከኋላ የለክ። እዚህ ሙዚቃ ከፍቼ ምናምን እልል በይ ባናቴ ስላንተ እየመሰለክ ነው። እኔ በህሊና የልጄን አባት እየጸልኩ ነው። ማናባና አንተ ልጋጋሙላ ምድረፋ ጉሎ የምን አባባል ባል ነው የምትጫወተው? አንዳች መድኃኒዓለም በበልበል ላይ ጋጥክና ተሰማኛለ ተስሴ ብላለች ያቺ ሴትዮ። ተሰማ የሚባል ሰው እዚህ ቤት አለን ያለችው ስታስጠልቁ ጭለሽኝ እኔ ፍቅር እያስጠላሁሽ እያየሽ ነው። ይህኝ እናቴ ይህኝ ማሪ ይህኝ ኑሮሽ ነው ያስጠላሽን ያደለው ህይወትሽ መቀራሽ። አዎ ህይወትሽ ነው ስልጭት ያለሽ እኔ ፍቅርን ያደለው ህይወትሽ። ይሄኔ ስልክሽም ቁሪኝ ነው ዝም ብሎ በየመሃሉ ስታክ ያደርጋል ስልክሽም። ይህኔ ፍቅር ኑሮሽ ነው ያስጠላሽ እናቴ እኔ ያደለው ከኑሮሽ ጋር ኑሮ 20 ለባዶ እየመራሽ ነው እሱን ያስጠላሽ የኔ ፍቅር። አዎ ኑሯቸው የተመቻቸውማ እኔን ሲያዩ ደስ ነው የሚላቸው። በኑሮ ምቾት ላይ ያሉ የኔ ፍቅር። አዎ ወይ ጉድ ከእንዲነክ ተሰማኛለኝ ተሰማ እሺ ላንተ ልስጥክ ጥያቄ ነው። ከህዝብ ጋር ነው የምጠይቅክ። አንተ ላይቭ ትገባለህ። ላይቭ የምገባ ሰው አይደለህም።